ቅዳም ስዑር በዚህች ዕለት ከድሮ በተለየ መልኩ ጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ትባላለች። የማትጾመዋ ቅዳሜ ስለምትጾም ስዑር ወይም የተሻረች ትባላለች። በዓል መሻርን አይመለከትም። በቅዳም ስዑር ሌሊት ስርዓቱ የሚጀምረው በመኃልየ ሰሎሞን ምንባብ ነው። መኃልየቱም እዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገደ ያድራል። ጠዋት አቡን መስዋዕት ውዳሴ ማርያም ዜማ ትርሶ ወለ መልአከ ሕይወትሰ ሰቀለዎ በሚል ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምዕመን ትልቅ ብስራት ነው። ለምለም ቅዳሜ ካህናቱ ለምዕመናን ለምለም ቄጠማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟል። ቄጠማውንም ምዕመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቀዳም ስዑር ቀሳውስቱና ዲያቆናቱ ቃጭል ወይም ቀላዋዲ እየመቱ ገብረ ሰላም በመስቀሉ ትንሣኤሁ አግሃደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቄጠማውንም ለምዕመናን ይሰጣሉ። ምዕመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጠማውንም በራሳቸው ያስራሉ። ይህም አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩበትን ድርጊት የሚያስታውስ ነው። የቄጠማው አመጣጥና ምስጢርም ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በጥፋቷ በጠፋችበት ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጠማ ይዛ በመግባት ነው። ዛሬም ለሐዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ በማለት ካህናት ቄጠማ ይዘው ምዕመናንን ያበስሩታል። ቅዱስ ቅዳሜ ይባላል። ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንት ተፈጥሮ ፍጥረታትን አከናውኖ ተፈጠረ በኋላ በዚህ ቀን ከስራው ሁሉ ያርፍበት ነው። በዘመነ አዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ሲኦልን በርብሮ ባዶውን አስቀርቷታል። በዚያ ለነበሩት ነፍሳትም የዘላለም ዕረፍትን ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየ ዕለት ለማለት ቅዱስ ቅዳሜ ተብሏል። ምዕመናን ሆይ በአጠቃላይ ሥርዓተ ሕማሙን ሰሞነ ሕማማት ብለው የተለየ ሥርዓት አውጥተው አባቶቻችን ተግተው ያቆዩልንን ሥርዓተ መላእክት ልንጠብቀውም ልንጠቀምበትም ይገባል። የዕለታቱን ክብርና ስያሜ ከማወቅና ከመረዳት ጋር በዕለታቱ የታዘዙትን ሃይማኖታዊ ግዴታዎችን መወጣት ከሁላችን ይጠበቃል። ምንጭ ስምዐ ተዋሕዶ የስምዐ ጽድቅ ልዩ እትም ዘሰሙነ ሕማማት ማኅበረ ቅዱሳን ሚያዝያ 2004። እንኳን ለቅዳም ስዑር በዓል ሰላም አደረሳችሁ። ቅዳሜ መድኃኒታችን ኢየሱስ ክርስቶስ ምን አደረገልን ስንል ለኛ ሲል በመቃብር አደረልን። ምን ማለት ነው? ቅዳሜ ስዑር ቀዳሚት ስዑር ማለት ሞት የተሻረባት ዕለት ማለት ነው። ለእኔና ለእናንተ ሞት የተሻረባት ዕለት ቀዳሚት ናት። ጌታችን ኢየሱስ ክርስቶስ በአካለ ነፍስ ሲኦልን እየሰበከ በአካለ ሥጋ ግን በመቃብር ውስጥ ስኩብ ሆነ፣ በመቃብር ውስጥ አደረ። ያም መቃብር እሱን የሚይዘው ሆኖ አይደለም፣ ለኛ ሲል መቃብር ሆይ በቃ ከእንግዲህ በኋላ ባንተ ውስጥ መበስበስ የለም ብሎ ትንሣኤ ዘጉባኤ ከመቃብር እንደምንወጣ ድንቁን ነገር ሊመሰክርልን ኢየሱስ ክርስቶስ ሙስና መቃብርን ሊያጠፋልን ስለኛ እነሆ በመቃብር ውስጥ ቅዳሜንም ያደረበት ዕለት ነው ወገኖቼ። ስለዚህ በቅዳሜ ስዑር ምን አደረገልኝ ጌታዬ ስንል ሞትን ደመሰሰልኝ፣ ሞትን ስለኔ ብሎ አጠፋልኝ። ቅዳሜ ለኔና ለናንተ ሞት የተሻረችበት ዕለት ነው።
የሰማዩ አሁን የተፈለበት ጉዘለበት ሳምኩል እንደሆነ መምህራችን መምህር ገብረሕይወት መጋቢያ ገብረሕይወትን በመጽሐፍ ሁሉናል። ወደሳቸው ዛቸዋለ ስልጣና